ሮቤል አንተ የምትወደድ የት ጠፍተህ ነው? ና እስቲ ና አጠገቤ ቁጭ በል። እሺ በእውነት እናቴ እንዴት ናፍቀሽኝ እንደነበር ለነሱ ራሱ ላይ ነበር የምላቸው አይደል አድና። ሮቤል አንተ እንግዳ ሰው በዚህ ሰዓት እዚህ ቤት ምን ትሰራለህ? ምን ልታደርግ መጣ? ዝም በይ አንቺ። ሮቤልዬ ልጅ ደህና ነህልኝ? ደህና ነኝ ማሚ፣ ደህና ነኝ። ብታይ እንዴት ናፍቀሽኝ እንደነበር እናቴ። አንቺ ያለሽ እኮ ነው እዚህ ቤቱ ሰላም አገኘ ነበረው። አንተ ሰውዬ ቤት ውስጥ እንደገባ በምን ድፍረት ማለት ማን ፈቅዶልህ? አድናን ምንድን ነው የምትለው? ወንድምህን አክብረው እንጂ ተረጋጋ እንጂ። ወንድሜ አይደለም። ቆይ ማን ነው ፈቅዶልህ እዚህ ቤት የመጣው? ሲጀምር እዚህ ቤት ነው ያለው እንዴ? ደፍረህ ልመጣ ቻልክ? ማንም አልፈቀደልኝም አድናን። ያው እሷ ባትወልደኝም እኮ እናቴ ነች አድናን። እሷን ለመጠየቅ ነው የመጣሁት። ምን ነው ችግር አለው እንዴ? ወይኔ ፈጣሪ፣ ይሄ ሰይጣን እንዴት ላቅ ቻለ? ማዘር እዚህ እንደመጡ ማን ነው የነገረው? ምን አይነት ድፍረት ነው? እንዴት እዚህ ድረስ ይመጣል? እርግጠኛ ነኝ ይሄ ስራ የፍኖት ነው የሚሆነው። አንቺ ጭራቅ፣ ቆይ ጠብቂኝ፣ እሰራልሻለሁ። አንተ አሰማም እንዴ? ማን ገባ ለዚህ ቤት ውስጥ? እማዬ አድናን ልክ ነው። ይሄ ሰውዬ በፍጹም እዚህ ቤት መምጣት አልነበረበትም። እባክሽን እማዬ አድናን የሚልሽን ስሚ። ምንድን ነው የምትቀባጥሩት? አንቺ ዝም በይ። አድናን ወንድምህ አይደለም እንዴ? ምንድን ነው እንደዚህ የምታደርገው? ችግር የለውም እማዬ፣ አልፈርድባቸውም። ይገባኛል ስሜታቸው። እኔ ግን ማሚ ሰላም ብቻ ነው የምፈልገው። ከእነሱ ጋር የመታገል አቅሙም የለኝም። አትሆኝም ሮቤል። አሁን ቀጥ ብለህ ከዚህ ቤት እንድትወጣ ነው የምፈልገው። ደቂቃ እንኳን አልፈቅድልህም። ያለበለዚያ ግን መጥፎ ነገር ነው የሚፈጠረው። እሺ አድናን ተረጋጋ እንጂ። እኔ እዚህ ቤት ውስጥ እያለሁ ሰው ከዚህ ቤት አይባረርም። ሚራ፣ የወንድሜ ልጅ ደህና ነው? እስቲ እንደው ጤንነቱን ነገር ትሰማኛለህ? ሰውዬ ስርዓትን ያዝሽ። ስለ ልጅ ምንም አይገባም። ወንድሜ ተው እንጂ እንዴ! ለምንድን ነው እንደዚህ የምትለኝ? እኔ እኮ ወንድሜ ልጅ ናፍቆኛል። ለምንድን ነው እንዳልጠይቀው የምከለክለኝ? ስለ ልጅ ምንም የማውራ መብት የለም። በዚህ በቆሻሻ አንደበት ልጅን ስም እንዳጠራሽ። ሮቤል ስለማይመለከት ነገር አትጠይቅ። አንተ እኮ እዚህ ቤት ውስጥ አትፈለግም። አይገርምም ማሚ? የገዛ ወንድሜ ጠላት አደረገኝ። ያቸው እንዴ! የገዛ አጎቱን እኮ ነው ልጁን እንዳይጠይቅ እያደረጉ ያሉት። እና ተከተለኝ፣ ውጭ ሄደን እናውራ። እዚህ ሳሎን ውስጥ አናውራም። እሺ እናወራለን። አድናን መብት ነው እኮ መብት ነው። አድናን ልጄ ወዴት ነው? ተረጋጋ እንጂ። ወዴት ልትወስደው ነው? አይ ማሚ ምንም፣ እዚህ አንዴ አውርተን ማለት ነው። ለዛ ነው መጣሁ ማሚ። ያለ ሮቤል ቀጥ ብለህ ከዚህ ቤት ትወጣለህ። ሁለተኛ እዚህ ቤት ተመለሰህ እንዳትመጣ። ምን አይነት ድፍረት ነው? መቼም ከዚህ ቤት አልሄድም። ምን ማድረግ እንደምችል አልሄድም። ሸታም ሰማኛለህ? እዚህ ቤት እንዳትመጣ ብያለሁ። ምን አይነት ድፍረት ንቀት ነው? መታኝ አድናን። ውድ ወንድሜ ደስ ካለ ድገመኝ። አንተ እኮ በጣም ጠንካራ ሰው ነህ። ድገመኝ አድናን። ለምን የመጣው ሮቤል? ህይወቴን በጥብጠህ እንደገና ድጋሚ ቤት ድረስ ስመጣ አታፍርም? አድናን እኔ እኮ ሮቤል ነኝ። የፈለኩትን አደርጋለሁ። ታውቀኛለህ እኮ። ስማ የወንድሜ ቤት ማለት ደግሞ የኔም ቤት ነው አይደል? እስቲ ጭራሽ መታኝ። በጣም ጥሩ አድናን። ሳራን የገደልካት አንተን ነው። እኔም አንተን በደንብ እናውቃታለን። ይሄን ደግሞ ማንም ነው ህጉ አያውቅም አይደል? አትሳሳት እንጂ አድናን። ህግ ማስረጃ ነው የሚፈልገው። ማስረጃ እንዳንተ ዝም ብለህ ስላወራ የሚሆን ነገር አይደለም። አንተ ውጤ ብቻ ነው የምታውቀው አድናን። አውቃለሁ እኮ አድናን ምን ሆኖ ነው? ልጁ እህል እንኳን ሳይቀምስ አረፍ ሳይል ይዞት የወጣው ምን ሆኖ ነው? አይ እማዬ ይሄ እነሱ ጉዳይ ነው። ታያቸው። አንቺ ራስሽን አታስጨንቂ እሺ። እንዴ ጎትቶት ይዞት የወጣው አግባብ ነው? ታያለሽ? እንዴት ነው ይሄ እንደዚህ የሚደረገው? እቤታቸው መሰለኝ እዚህ አረፍ ልጫወቱ ይሻላል። ውጭ ሆኖ ማውራታቸው ጥሩ አይመስለኝም። መጣጣርቻቸው። እሺ ጎሽ ቶሎ በይ። አንተ ሰይጣን እገድላለሁ ብያለሁ። ግደለኝ። አንተ ውሻ ነህ ውሻ። ሰው መውጣት ምንም አይረባልም። ወይኔ ገደለው።
አድናን እባክህን ይሞትብሃል። ተው አድናን። ወይኔ ዝም በይ አንቺ ምንም ስለማታውቂ ነው። ሮቤል ማለት እባብ ነው። እንደ እባብ አፈር ለሰው የሚነሳ እባብ። አድናን እኔማ ከአቅሜ በላይ ነው። በቃ ማዘር መጥራት አለብኝ። ወይኔ ገደለው። ማዘር አድናን ገላጋይ ሳይመጣ ግደለኝ፣ ሰው ሳይመጣ ግደለኝ። እርግብ አድናን ግደለኝ። ማዘር አድናን ገደለው። አድናን ገደለው። ተጋደሉ። ምንድን ነው? ቆይ ተረጋጊና ንገሪኝ። ምንድን ነው የተፈጠረው? ኧረ ተጋደሉ። ሊገለኑ አድናን ሮቤልን። ሚራ ማሚ፣ ኧረ ቶሎ በሉ። ማዘር ቶሎ በሉ። ማን ነው የሚገለው? ማሚ እርሱ ቁጭ በሉ፣ ችግር የለም እኔ እጅ አገላግላቸዋለሁ። ማሚ ይኸውና መሬት ላይ ሴቱ ቅጥቅጥ እያደረገው ነው። አሁን ደግሞ በጣም እየቀጠቀጡ ነው ያለው፣ በጣም እየመታው ነው ያለው። ማን ነው የሚገለው? ማን ነው የሚገደለው? ልጄ አድናን ሮቤልን ነው። አድናን ነው የደበደበው ያለው። ሮቤልን አስተኝቶ መሬት ላይ የቀጠቀጠው ነው። እንዴ አድናን ምን ሆኖ ነው በዚህ ልክ አውሬ የሆነው? ለልጅሽ ገሬ ትቆርቆርልሽ። ለነገሩ አንቺ እንድትሆኚ እውነቱ ላይ መድረስሽ አይቀርም። ወይ ሮቤል፣ መቼ ነው ግን ሰው የሚሆነው? መቼ ነው ከክፋት ተራ የሚርቀው? እባብ ነው። ቤት ትመጣለህ ሮቤል፣ ዳፍረ ቤት ትመጣለህ። እንደዚህ አይነት ነገር ሁለተኛ ከኔ ጋር አድናን። ምን ነካ? ልጁን ለምንድን ነው የምትደበድበው? አቁም ብያለሁ። በቃ አቁም። ማዘር ተረጋጉ። ያሉት ሮቤልን ስለማያውቁ ነው። ሮቤል ማለት ሰይጣን የሆነ ሰው ነው። ሰይጣን ማለት ነው። ሰይጣን ተይው ማሚ፣ እሱ እንደሆነ ልማድ ነው። ይደብድበኝ፣ እኔ ምንም አልለው። አላስተረፈኝም እኮ እናቴ። አይዞህ ትሰማኛለህ? አሁን ሂድ፣ ከፊቴ ተዘዋወር። አድናን፣ እኔ እዚህ ቆሜ ትርፍ ንግግር። አሁን ሰው ቢሰማ ምን ይላችኋል? በሉ ግቡ ወደ ቤት። እሱ እዚህ ቤት በፍጹም አይገባም። በፍጹም። ማነሽ የኔ ልጅ? ሂጂና ቦርሳዬን አምጪ። እኔም ሉሃናም እንሄድለታለን። አድናን በጣም ተቀይሯል። ማዘር እርሶን እኮ አይደለም፣ እኔ እርሶን አልደፍርም። በል ዝም በል፣ ምንም አትበል። እሺ ይቅርታ ማዘር፣ በእውነት እኔ እርሶ እንደዛ ለማለት ፈልጌ አይደለም። ከልብ ከሆነ ይቅርታ፣ ወንድምህን ከልብህ ይቅርታ ጠይቅ። አላደርገውም፣ በፍጹም ይሄ የማይሆን ነገር ነው ማዘር፣ አላደርገውም። እኔ ታናሹ ነኝ፣ ችግር የለውም፣ እኔ እጠይቋለሁ። እባክህን አድናን፣ እኔ ታናሽ ነኝ፣ ይቅርታ አድርግልኝ። ዞር በለው ወደዛ። በቃ ልጄ፣ በቃ አድናን፣ ይቅርታ፣ እኔ ነኝ ጥፋተኛ፣ እኔ ነኝ ተሳስቼ የማሳስተው ሁሌ። ተባረክ ልጄ፣ ና በቃ ግባ። እሺ ማሚዬ፣ ና ልጄ፣ ይቅርታ አድናን፣ ና ልጄ፣ ና ግባ። የሮቤል ውሻ በል በቃ ሂድና ታጠብ ልጄ፣ ሂድ። አይቻልም ሮቤል፣ እዚህ ቤት ውስጥ ምንም አይነት መብት የለም። ተመለስ። ዝም በይ እንጂ አንቺ ምንም በማያገባሽ ነገር አትግቢ። እማዬ እባክሽን እስቲ ስሚኝ። ዝም በይ አልኩሽ፣ ጸጥ በይ። በቃ ማሚዬ፣ እኔ ልታጠብ ደግሞ እየባሰብኝ ነው። ሂድ ግባ ልጄ። ወይኔ ልጄ፣ ውይ እማዬ፣ በምን ቀን ነው የመጣሽብኝ? በቃ የሴጣን ሊጫወትብን ነው። እማዬ እኔን ደግሞ አትሰሚኝም። መቼም ልጁ እዚህ ነው የሚሆነው። አዎ እዚህ ነው የሚሆነው። ሮቤል የት አባቱ ነው ሄደው? የት ነው የገባው? ታጠብ ብዬው ልታጠብ ገብቷል። ማን አባቱ ግባ ብለው ነው? እዚህ ቤት ውስጥ እንዲገባ ማን የፈቀደለት? እኔ ነኝ ግባ ያልኩት፣ እኔ ነኝ የፈቀድኩለት። ማዘር ቤት እኮ የኔም ነው፣ የኔም መብት አለበት። አድናን ተረጋጋ እንጂ ለምን እንደዚህ ትሆናለህ? ወንድም እኮ ነው። ወንድም ያደለማ እርግፍ አድርጌ ትችዋለሁ። እኔ ወንድም የሚባል ነገር የለኝም። እኔ ግን አልተውኩትም። አንተ ግን ጸባይ ተቀይሯል። ለምንድን ነው እንደዚህ የምትሆነው? ማዘር የወሎት እርሶ የማያውቁት ብዙ ነገር አለ። ብዙ የተፈጠረ ነገሮች አሉ። ምንድን ነው የማላውቀው? እኔ መጥቶ ሰላም ሲልህ አይደለም እንዴ አውጥተህ የቀጠቀጥከው? ሊመታ ስለሚገባው ነው። ሊመታ የሚገባው ሰው ነው። ለዛ ነው።
ታናሽ ቢሆንም አይገባም። ትልቅ እኮ ነው ሮቤል፣ መታገስ ነበረብህ። ይኸውልዎት ማዘር፣ እኔ ሮቤልን ማናገር አለብኝ። እዚህ ቤት መቆየት አይችልም፣ የግዴታ መውጣት አለበት። እሱ ነው እንደ ቤቱን የሚለቀው? በል ሂድላ፣ እኔም እሄዳለሁ። እማዬ ምን ሆነሻል? ተረጋጊ እንጂ። ተይ ሉሃና፣ የገዛ ወንድሙን ቀጥቅጦ ውጣ ካለው እኔንም አይቀርልኝም። እኔንም ነገ ውጭ ይለኛል። እኔ ሰው ጠልቼ አይደለም እንዴ። አረ ማዘር፣ በፍጹም እርሶን አይደለም እኮ አይደለም። ማዘር ይኸውልዎት፣ ሮቤል በጣም ባለጌ ሰይጣን የሆነ ሰው ነው። አድናን፣ በቃ አንተም ተረጋጋና ቁጭ በል። እኔ ሮቤልን አናግረዋለሁ። አድናን፣ እኔ ፊት ወንድምህን ሰይጣን ስትለው ልስማ? አይ አድናን። አዎ ሰይጣን ነው። የዲያብሎስ ቁራጭ የሆነ ሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አድናን ተረጋጋ እንዴ። እኔም ከቤት ልሄድልህ እንዴ? እሄድልሃለሁ። ይቅርታ ማዘር፣ አጥፍቻለሁ። እንደዚህ ማለት አልነበረብኝም ነበር። ጎበዝ፣ እንዲህ ስትሆን ማቃ። አሁን ተረጋጋ የኔ ሮቤል። እንኳን ደህና መጣ የኔ ጌታ። አድናን እባክህ ተቀመጥ። እኔ ሮቤልን አናግረዋለሁ። ዋው በጣም ደስ ይላል። መቼም መልሼ አገኛለሁ ብዬ አስቤ አላውቅም ነበር። የወንድሜ ልጅ በጣም ደስ ይላል። በጣም ከዚህ በኋላ የፈለግኩትን ማድረግ እችላለሁ። ማንም ከዚህ ያስወጣኝ። አንዴ ገብቻለሁ። ሮቤል የት ነህ? ሮቤል የለም እዚህ። የት አባ ነው ያለው አንተ ሰውዬ? ሮቤል እዚህ የለም። እርግጠኛ ነኝ እዚህ ነው የሚሆነው። ይሄ ውሻ በጣም እርግጠኛ ነበርኩ እዚህ እንደማገኘህ። ምን አባት ትሰራለህ እዚህ ክፍል? በል ቀጥ ብለህ ከዚህ ውጣ። እንደ ድሮ አድናን አልጋ ላይ ናፍቄሽ ነው አይደል የመጣሽው? ነይ፣ አልተለወጥሽም። ዝጋ። በጣም ሲበዛ ደፋር ነህ። አይናውጣም። ዋው ደስ ሲል። አንቺ የድሮ አሚራ እንደ ድሮ ነሽ። አሁን አልተለወጥሽም። እንዴ እኔ እንደውሻ አክንተፍ ብዬ ተፋሁትን ድጋሚ ያለስም። እሺ እኔ እንዳንተ አይደለሁም። በጣም ባለጌና ቆራጥ አይደለሁም። እሺ አፍሽን ዝጊ፣ እሺ ሚራ፣ ጸጥ በይ፣ ምንም እንዳትይ። ስርዓትህን ይዛ አርፈህ ተቀመጥ። አሁን ደግሞ ቀጥ ብለህ ከዚህ ክፍል ውጣ። የማያገባሽ ነገር ውስጥ አትግቢ። እሺ ሲጀመር አንቺ ማን ነሽ? እዚህ ቤት ውስጥ ምንድን ነሽ? ሮቤል እረሳኸኝ እንዴ? ላስታውስህ፣ እኔ እኮ ሚራ ነኝ። አንቺ እኮ በጣም ተራ ሴት ነሽ። እዚህ ቤት ውስጥ ይቺ ማድረባ ሰራተኛ ፍኖት እንኳን ትበልጥሻለች። ደግሞ መኝ ሚራ፣ አድናን ዋጋሽን ይሰጥሻል። ታያለሽ። ሮቤል አትበይ። የፈለግኩትን መሆን ይችላሉ። አድናን ጋር ያጠፋሁት ጥፋት የፈለገውን ሊቀጠኝ ይችላል፣ መብቱ ነው። አንተ ግን ምንም አይመለከትም። እሺ አፍሽን ዘግተሽ ቁጭ በይ። ታዲያ ዝም በይ አልኩሽ እኮ። ሮቤል አንተ ግን ከህይወታቸው ውጣ እባክህ፣ ልለምን። ከህይወታቸው ውጣላቸው፣ ከዚህ ሂድ። አሁን የሳራ እናት እዚህ ቤት ውስጥ ነው ያለችው። ልጅ ማን የገደላት ብላ ብትጠይቅ መቼም ልጇን የገደልናት እኔና አንቺ ነን አይደል? ምን ብለሽ ነው የምመልሽላት? ሮቤል አፈርን ዝጋ። ነገር ዝም በል። አዎ ሚራ ናት ሳራን የገደለችው ብሎ ምን ይልሻል? እኔ ላጠፋው ጥፋት እስር ቤት ተቀጥቼ ዋጋዬን አግኝቼ ወጥቻለሁ። አንተ ግን ገና ይቀራል። አይ ሚራ፣ ከእስር ቤት ወጥተሻል። እንደማይሽ ግን ከህሊና እስር ወጣሽ አይመስለኝም።
ይኸውልሽ እንደታሰረ ነው እንደታሰረ። አይ እኔ ከዚህ በኋላ የምከፍለው ምንም ነገር የለም ሮቤል። አንተ ግን በምድርም በሰማይም ገና የእጅን ታገኛለህ። ሚራ ለካ አንቺ ጻድቅ ነሽ። ክንፍ አውጥተሻል። ልበሪ ነው አንቺ ጻድቅ። እባክህን ሮቤል ከዚህ ውጣ፣ በቃ ውጣ ከዚህ። ለማንኛውም ሚራ ልቤ ከወንድሜ ልጅ ጋር ነው ያለው። አትንካው፣ አትንካው፣ ና ውጣ ከዚህ። አትንካው፣ ውጣ፣ ና ውጣ ከዚህ። ውጣ ሮቤል ውጣ፣ አትንካው። እባክህን ከዚህ ሂድ፣ ሂድ፣ በቃ ይሄን ቢለቅ ውጣ። አልሄድም፣ አልሄድም። ሮቤል ነገሮችን አታበላሽ። እንደምታየው ሁለቱም ተጨንቋል። እባክህን ለምን ነገሮችን አታበላሽ። እኔ መጨነቃቸው ደስ ይለኛል፣ ደስ ይለኛል መጨነቃቸው። እባክህን ሮቤል ቢያንስ አሁን እንኳን ጥሩ ሰው ለመሆን ሞክር። እኔ ጥሩ ሰው የመሆን ፍላጎት የለኝም በፍጹም። ቆይ ለምንድን ነው እንደዚህ የምትሆነው? ለምን እስኪ ንገረኝ። ለምንድን ነው እንዲህ እየሆንክ ያለኸው? ክፉ ሰው መሆን ነው የምፈልገው። ያ ይሄ ደግሞ ተፈጥሮዬ ነው። አለቀ። አይ ይሄ እኮ ተፈጥሮ አይደለም ሮቤል፣ ይሄ የአእምሮ እድገት ውስንነት ነው። ምን አልሽ? ምን አልሽ? አዎ አንተ አእምሮ አላደገም። አእምሮ በጣም ዝቅተኛ ነው፣ ማሰብ አይችልም። የኔ ቆንጆ እኮ ነሽ። ልቀቀኝ፣ እኔን አትዳፈርኝ። ድሮ ምንሽ እንደምወድልሽ ታውቂያለሽ። ይሄ ኃይለኝነትሽ። እስኪ ንገረኝ፣ አእምሮን ያመሃል እንዴ? አንተ አእምሮ ተማሚ ነው እንዴ? የሆነ የአራስ ነብር የምትሆኚው ነገር አለ ታውቂያለሽ። እሱ ደግሞ ለእኔ በጣም ነው የሚገርመኝ። በጣም ሮቤል፣ እኔ ህይወቴን ለማስተካከል እየሞከርኩ ነው። እባክህ ልለምንህ፣ ተወኝ፣ ከህይወቴ ውጣ። እንደዚህ ስትሆኚ ደግሞ ሚራ እኔን ወዳልሆነ ነገር ትጋብዥኛለሽ፣ ወደማልፈልገው ነገር። ሁላችንም እንተዋል፣ ከህይወታችን ውጣ። ይህን ብቻ ነው የምንፈልገው። እኔ አልተውሽም፣ መቼም ቢሆን አልተውሽም። ማያስተረገምክ ነህ፣ ምን እርኩስ ነህ አንተ ግን። ታውቂያለሽ አይደል? ይህንን ልጅን እኮ ነው የምወድልሽ። በጣም ነው የምወድልሽ፣ በጣም ነው የምወድልሽ ሚራ። የኔ እብድ። ቆይ ሉሃና፣ እኔ ያልገባኝ ነገር አለ እንዴ? ምንድን ነው ያልገባኝ ነገር? ምንድን ነው? ሳራ ሱቅ አይደለ ሄደችው? ቆይ ሳራ ሱቅ አይደለም ወይ የሄደችው? አዎ አዎ ማዬ ሱቅ ነች። አዎ ይሄን ያህል ሰዓት ሱቅ ተሄዶ ይቆያል እንዴ? እንትን ነው ትንሽ መንገዱ ራቅ ስለሚል ነው። ሩቅ ነው፣ የሱቁ መንገድ ሩቅ ነው፣ ለዛ ነው። ቆይ ስልክ የላትም እንዴ? ለምን አትደውሉላትም? ስልኳ አይሰራም? ስልኳ አይሰራም ማዬ፣ ስልኳ አይሰራም። ሉሃና፣ የፈራው ጥያቄ ደግሞ መጣ። ለምንድን ነው ዝም የምትይው? ለምንድን ነው ዝም የምትይኝ? ትመጣለች ማዬ። ሳራ እኮ ህፃን ልጅ አይደለችም፣ እንጠብቃት፣ ትመጣለች። ቻርጅ ዘግቶባት ይሆናል። ቻርጅ ዘግቶባት ነው የሚሆነው፣ እንደዛ ይሆናል። እኔ ግን ልቤ አላረፈም። የእሷ ነገር በጣም ነው የሚያሳስበኝ፣ ሁሌም ያሳስበኛል። በቃ ማዬ እኔ አጠገብሻለሁ አይደል እንዴ? ለምን ትጨነቂያለሽ? ሉሃና፣ አንቺ አጠገቤ በመሆንሽ ሳራን አይተካትም። በፍጹም ሳራን አትተኪያትም። አንቺ ነሽ፣ ሳራ ነው። እባክዎት ረጋ ይበሉ ማዘር። ምናልባት እኮ ጓደኛዋ ጋርም ጎራ ብላ ሊሆን ይችላል። እኔ መምጣቴን እያወቀች እኔ መምጣቴን አውቃለች አይደል? ታውቅም እኮ ማዬ፣ በድንገት አይደል እንደ መጣሽው፣ እንዴት ልታውቅ ትችላለች? ቢሆንም አሁኑኑ ወጣችሁ ፈልጓት፣ አሁኑኑ ውጡና ፈልጓት። ትመጣለች ማዘር፣ እባክዎት አይጭኑ። አላቅም፣ ልቤም ፍርሃት እያለው ነው። በጣም ነው ፍርሃት የሚሰማኝ። አድናን፣ እስቲ ደውልላት፣ አንዴ ደውልላት። አምላኬ ሆይ አደራህን ልጄን ጠብቅልኝ፣ አደራህን። ሮቤል፣ ቆይ ምን እያሰብክ ነው? ማለት ምን አሰብኩ? ከሚራ ጋር ምን እያደረግክ ነበር? ምን አደረግኩ? ከሚራ ጋር ምን ልታደርግ ነበር? ልትስማት ነበር? ምንድን ነው የምታወሪው አንቺ? ቆይ ምን እያወራሽ? እየጠየኩ ነው። ልትስማት ነበር እንዴ?
አንቺ ምን አገባሽ ነው? ቆይ ጭራሽ እኔ ነው እንደ አንቺ የምትይቂ? ምን አገባሽ? እንዴት አይገባኝም ሮቤል? ቆይ እኔ አንተ መጫወቻ አሻንጉሊት ነኝ? መልስልኝ እንጂ። ሰምተሽኛል አይደል ፍኖት? እኔና አንቺ የተገናኘ ነው ለዓላማ ነው፣ ለዓላማ ብቻ። ሮቤል ስማኝ፣ እኔ ገና ያልጨረስኩት ነገር አለ። ሰምተሃል? ያልጨረስኩት ነገር አለኝ። ምንድን ነው? ምንድን ነው ያልጨረሽው? ሮቤል ቆይ ለምን አትረዳኝም? አይኔን ያዘ ለምን አታውቀውም? እኔ ካንተ ፍቅር ይዞኛል። አይ ፍቅር ሮቤል ቆይ ለምንድን ነው የሳቅ ያለው? ለምንድን ነው የምትስቀው? ፍቅር እንጀራ ይሆንሻል? ንገሪኝ። ትበያለሽ? ፍቅር ዳቦ ይሆንሻል ወይ? ንገሪኝ። ፍቅር ምን ይሰራልሻል? ሮቤል እኔ ራበኛ አላልኩም፣ ሰምተኛል? እኔ አራበኝም። ስሚኝ ፍኖት፣ ስሚኝ፣ ድሃ ነሽ። ድህነትሽን አውቀሽ ሰርተሽ ተለውጭ። እሺ ስማኝ ሮቤል፣ እኔ ግን ሚራን ስትስም ማየት አልፈልግም። እኔን ሮቤልን እያዘሽ ነው? ሰምኛለሽ አይደል? ከአሁን በኋላ እኔን ለማዘዝ እንዳትሞክሪ። ከኔ እኩል ለመሆን አትሞክሪ፣ እንዳትሞክሪ። ሰምቻለሁ። እማዬ ታዲያ እንዴት ነሽ? በጣም ናፍቀሽ ነበር እኮ የኔ እናት። አይ ሮቤልዬ፣ እኔ ስንት መከራ እንዳየው ስንት መከራ። አውቃለሁ እማዬ አውቃለሁ። 1 ዓመት ያህል ስልክ አላገኘው። በጣም ውስብስብ ነገር ውስጥ ነበርኩ። አሁን ግን መጣሽ አይደል እማዬ? ዋናው ነገር ይሄ ነው። ዋናው መምጣትሽ ነው እማዬ። ልጆቼ በጣም ናፍቀውኝ ነበር። የሳራ ነገር በጣም ያሳስበኛል፣ በጣም ያሳስበኛል። ኧረ አትጨነቂ እማዬ። እንዴ እኔ ልጅሽ አለሁልሽ። እኔ እያለሁ ፈጣሪ አምላክ አለው ይበልህ የኔ ቆንጆ ልጅ። ፈጣሪ ባርከ። ከዚህ በኋላ ምንም ነገር እንዳያሳስብሽ እሺ ልጄ። ግን ምን አይነት ባህሪ ነው ያለ? ለምንድን ነው ግን እንደዚህ ሆንክ? አዎ እማዬ፣ ያው ባህሪ ነው ታውቂያለሽ። እኔ ምን ላድርግ እንግዲህ። እኮ ይሄ አንተ ባህሪ ነው? አዎ እኔ ለሰው ሞታለሁ እኮ ለሰው ሞታለሁ እማዬ። ሰው አይረዳኝም እንጂ። አዎ ልክ ነህ የኔ ቆንጆ ልጅ። ሁሌም ጥሩ ልብ አለ፣ ጥሩ ልብ አለ ሁሌ። ማዘር ሮቤልን ስለማያውቁት ነው። ሮቤል ማለት እባብ ነው፣ እባብ። ተው እንጂ ልጄ ተው። ማሚዬ አድናንን ተይው ተይው። ባይሆን ማሚዬ እግርሽን ልሽልሽ። ተባረክ ልጄ ተባረክ። አዎ ቀለል ይልሻል። ልሽልሽ ማሚዬ። ወይኔ ሚራ፣ ይሄ ሁሉ ጥፋት በሙሉ እኮ የኔ ነው። ቆይ አሁን ምንድን ነው የምናደርገው? ምንድን ነው የምንለው? ሮቤል እንደሆነ መቼም የማይማርና የማይለወጥ ሰው ነው። እሺ ለዚች ምስኪን እናትስ ምንድን ነው የምንለው? ምን ብለን ነው የምናወራው? አረ ምን ጉድ ውስጥ ነው የገባነው? ምን ጉድ ውስጥ ነው ያለነው? እንዴት ነው ልጅሽ ሞታለች፣ ልጅሽ ሳራ በህይወት የለችም ብለን የምንነግራት? እሷስ እንዴት ነው አምና የምትቀበለው? እንዴት ሞተች፣ ማን ገደላት የሚለውንስ ምን ብለን ነው የምንመልሰው? ታዲያ እኮ ከዚህ ሁሉ ነገር ጀርባ ያለሁት እኔ ነኝ። ምንድን ነው የምለው? ምን አፋልኝ? ወይ ባባዬ፣ እኔ ላቅፈኝ፣ እኔ ላቅፈኝ።
ሁሉ ጥፋት የኔ ነው። በቃ እማዬ ገቢና እረፍት አድርጊ። አልገባም፣ በፍጹም አልገባም። እማዬ ሳራ ስመጣ ራሴ ቀሰቅሻለሁ። አሁን ገቢና ተኝ። እኔ ሳራን ሳላይ አልተኛም፣ በፍጹም አልተኛም። እማዬ ግቢና ተኛ አልኩሽ እኮ በቃ ግቢ። በፍጹም አላረገውም። አልተኛም እኮ አልኩሽ። እባክሽን እማዬ ቆይ ለምን እምቢ ትያለሽ? ከፈለግሽ የሚለበስ ነገር አምጪልኝ። እዚሁ ሶፋ ላይ ተኝቼ እጠብቃታለሁ። ሶፋ ላይ? እማዬ ምን ሆነሻል? ትመጣለች አልኩሽ እኮ የትም አትሄድም፣ ትመጣለች። እኔ አልተኛም። እኔ በፍጹም አልተኛም። እማዬ እኔም እኮ እህቷ ነኝ። ለምንድን ነው እንደማያስብ ሰው የምታደርጊኝ? እህቷ እኮ ነኝ። አንቺ እኔን ታውቂኛለሽ አይደል? ታውቂኛለሽ አይደል ሉሃና? በቃ እማዬ አንቺ ያልሽው ካልሆነም አይሆንም አይደለ? አደናን ግን ደህና ነህ አይደል? ደህና ነህ አይደል ልጄ? አዎ ደህና ነኝ፣ በጣም ደህና ነኝ። አደናን፣ እኔን ከዚህ ቤት ለማስወጣት በጣም ብዙ ማገዶ ይፈጅብሃል። በጣም ብዙ። አድናን አየልኝ አይደል? አየህ? አዎ ይሄ ሴጣን ይሆናል። እኔ እናንተ እኮ ችግር እንደማያጣን አውቃለሁ። ይኸው ደግሞ ሮቤል መሰስ ብሎ መጣ። እሺ ይኸው እኔ ምን ይባላል? እኔ እንጃ፣ እኔ ምንም አላውቅም። እሺ ቆይ ሮቤል መምጣቱስ ይሁን፣ ግን ደግሞ ማነው ማየ እዚህ ቤት እንዳለች የነገረው? ማን ነው? እኔስ ግራ የገባኝ እሱ አይደል? እሱ እኮ ነው ግራ የገባኝ። ቆይ እሱ ምንድን ነው? አውሬ ነው እንዴ? ምንድን ነው እሱ? ወይኔ እናትሽ እዚህ ቤት ባይኖሩ ኖሮ የሮቤል ሬሳው ነበር ከዚህ ቤት የሚወጣ የነበረው። አድናን አሁን እንደምን ብለህ ይሄን ሰውዬ ከዚህ ቤት አስወጣልኝ፣ በቃ አስወጣልኝ። ምን ብዬ ነው ማስወጣው? ሆነ ያለበለዚያ እዚህ ቤት ሰላም የሚባል ነገር አይኖርም። አድናን በቃ አስወጣው። እናትሽን እያየሽ አይደለም እንዴ? ያው እያየሻቸው እኮ ነው። አላውቅም አድናን፣ ብቻ ግን በሆነ ዘዴ ይሄ ሰውዬ ከዚህ ቤት መውጣት አለበት፣ በቃ መውጣት አለበት። በብር የተቀጠረ ጥበቃ ራሱ እንደዚህ አይከራከርም። አድናን እንደዚህ አታድርግ እያሉ እኮ ነው። አለዛ ግን ህይወታችን ከዚህ በኋላ ሲኦል ነው የሚሆነው፣ ሲኦል። ምን ብዬ ነው ወጣ ምለው? እሺ ምን ብዬ ልበለው? አልገባኝም፣ ንገረኝ እስኪ። ታዲያ አባረዋ፣ በቃ የሆነ ነገር ፍጠርና አስወጣው፣ በቃ የሆነ ነገር አድርግ። እንዴት አድርጌ ማዘር እያሉ እሳቸው ሮቤል እንዳባረሩ አይፈልጉም። ይገባኛል ሆና ሮቤል ህይወታችንን እንዳመሰቃቀል ይገባኛል። ከዚህ መሄድ አለብን። ብድግ በል ሚራ፣ ተይ እንጂ አይታይሽም እንጂ ተኝቷል እኮ። ሴትዮዋ ሰላም አግኝቷል። በቃ ዝም በይ። ሰላም? የትኛው ሰላም? አንተ እዚህ ቤት ከመጣ በኋላ እኮ ሰላም የሚባለው ነገር ጠፍቷል። በጣም ብድግ በልና ከዚህ ውጣ። ሚራ፣ ቆይ ምን ሆነሽ ነው የኔ እዚህ ቤት መምጣት እንደዚህ የረበሽሽ? ተይ እንጂ የኔ መምጣትማ እንደዚህ ሊረብሽ አይገባም። አንተ ለዚህ ቤት ስጋት ነህ። ስለዚህ በጣም ነው የምንፈራ። ከዚህ እንድትሄድ ነው የምንፈልገው። ሚራ አይታይሽም እንዴ? እኔ እኮ አሁን ከማዘር ጋር ነኝ። ስለዚህ ምንም የሚያጨናንቅ ነገር የለም። አትጨናነቂ እሺ? አንተ ክፉ፣ አንተ ጨካኝ ነው። ሮቤል ተነስ፣ ከዚህ ጋር እናውጣ። ሚራዬ፣ የኔ ቆንጆ ተይ እንጂ አትናደጂ። ምን ሆነሻል? ተይ ሮቤል፣ ብድግ በል፣ ወጣ እያልኩ እናውጣ። ሚራ ነው ወይስ ልትመጪኝ አሰብሽ? ወይስ ናፈኩሽ? አንቺ እንዴ ቆይ ናፍቄሻለሁ እንዴ? ሮቤል እናውጣ እንጂ አንቺ ምንድን ነው? አንቺ ልጅ ትልቀቂ። አንተ ባብ እዚህ ምን አባት አደርጋለህ? በርቀጥ ብለህ ከዚህ ውጣ። አልሄድም ቆንጆ፣ አልሄድም። እንዲህ ጉዳይ አለኝ። በፍጹም አልሄድም። እፈር እንጂ ሮቤል፣ ምን ሆነሃል? ሳራን እኮ የገደልካት አንተ ነህ። ትንሽ እፈር። አላፍርም። ምንድን ነው እናቴ? የኔ እናት